የሆርሙዝ ሰርጥ፣ ነዳጅ እና የአዲስ አበባ ታክሲ። 10 ብር ጨምሩ ጋሼ። ለምንድን ነው የምጨምረው? ታሪፍ ጨምሯል። መቼ? ነዳጅ ጨምሯል። ከመቼ ወዲህ? አልሰሙም እንዴ ስለ ጦርነቱ? ስለ የትኛው? ስንት ጦርነት ነው ያለው? ሁሉም ቦታ ጦርነት አለ። ስለ የትኛው ነው የምትለው? በቃ ፖለቲካ ያስወሩኝ። 10 ብር ጨምሩ ወይ ውረዱ። አልጨምርም። እሺ ውረዱ። አልወርድም። በህግ አምላክ። በአዲስ አበባ ታክሲ ውስጥ ሰሞኑን ሲገኙ ከሚያጋጥመው ንትርክ መሃል አንዱ ነው። ታሪፍ ጨምሯል የሚሉ ጉልቤ የታክሲ ረዳቶችና አንከፍልም ባይ ተሳፋሪዎች ዳኛ በሌለበት ጎዳና ላይ መነታረክ የሚጀምሩት ገና በማለዳው ነው። ሰራተኞች ቢሮአቸው የሚደርሱት ከንትርክ የተረፈ አእምሯቸውን ተሸክመው ነው። የሆርሙዝ ሰርጥ ጣጣ ከሜክሲኮ እስከ ጀሞ፣ ከመገናኛ እስከ አባዶ ያልገባበት የለም። መንግስት ነዳጅ እየቆጠባችሁ ተጠቀሙ የሚል ንግግሩን የታክሲ ባለንብረቶች የሰሙት እጥረት አለ በሚል ነው። ስለዚህ እንደ ማንኛውም ነጋዴ ሁኔታው ለኔ የተመቸኝ ማለትን ይመርጣሉ። በሁኔታ መጠቀም፣ በእጥረት ማትረፍ፣ በችግር መነገድ አንዱ የኛ መልክ ነው። ቆዳ ሲወደድ በሬህን ረድ እያለ የሚመክረን ግን ማን ነው? እጥረትን እንደ በጎ አጋጣሚ ተጠቅሞ አብሮ መሆንን ለትንሽ ሳንቲም መቀየር ልማዳችን ነው። ክፉ ቀን እስኪያልፍ አብረንና ጎንብስ የሚል ጎበዝ የሚገኘው ከስንት አንዴ ነው። ስለዚህ ተጠንቀቁ ሲባል ተዘጋጁ የተባለ ይመስል ሁሉም በማደያው ዙሪያ ይሰለፋል። ለማንኛውም ሲባል ጀምሮ የተባለ ይመስል አትርፎ መሸጥ ይጀመራል። በእርግጥ የነዳጅ እጥረት ምልክቶች በከተማው ከወዲሁ አልፎ አልፎ ይታያሉ። ለይቶለት መኪኖች በየቤታቸው ባይቆሙም በነዳጅ ማደያዎች ላይ የሚታዩ ሰልፎች የደህና ቤተሰብ ልጅን የሰርግ አጀብ ያስንቃሉ። ቢሆንም የታሪፏን ጉዳይ በሚመለከት የሚያገባው አካል ጥናት አድርጎና ይፋዊ መግለጫ ሰጥቶ በይሄን ያህል ኪሎ ሜትር ላይ ይሄን ያህል ታሪፍ ጭማሪ ተደርጓል እስኪል አለመታገስ በሁኔታ የማትረፍ ልዩ ዝንባሌ ነው። ደግሞ ፍጥነታቸው ዓለም ብትጠፋ ምድር ብትገለባበጥ ግድ የማይሰጣቸው የሚመስሉ አንዳንድ የታክሲ ተራ ሰራተኞች ስለ ሆርሙዝ ሰርጥ ያላቸው መረጃ የተብራራ ነው። የነዳጅ መርከቦች በፐርሺያን ገልፍ ዳርቻ ላይ ቆመው የኢራንን ዘቦች የማርያም መንገድ እንዲሰጧቸው ሲማጸኑ ሄዶ ያዩ ነው የሚመስሉት። ጋሽ 10 ብር ይጨምሩ። ለምን? ታሪፍ ጨምሯል እኮ። ለምን? ኢራን ነዳጁን አላሳልፍም ብላለች። እኛም ወደን አይደለም። ምን አለፋችሁ የአዲስ አበባ ታክሲ ንትርክ ጂኦፖለቲካል ዲስፒዩት ሆኗል ነው ምላችሁ። መረጃ ተኮር ጠብ ነው የምትሰሙት። እኛ ግን እስኪ መረጃውን ጥቂት ዕውቀት እንጨምርበትና ነዳጅ ቆጥቡ መባሉና የሆርሙዝ ሰርጥ ቀውስ ኢትዮጵያን ምን ያህል ይፈትናታል የሚለውን ለመፍታት እንሞክር። አቶ ኤፍሬም ተስፋዬ የኢትዮጵያ ነዳጅ አዳዮች ማህበር ፕሬዝዳንት ናቸው። ከዚህ ጉዳይ ጋር በተገናኘ ጦርነቱ የኢትዮጵያን የነዳጅ ፍላጎት እንዴት ይጎዳዋል፣ ስርጭቱስ እንዴት መሆን አለበት የሚል ጥያቄ ከሪፖርተር ቀርቦላቸው ነበር። እንዲህ ብለው መልሰዋል። የነዳጅ ጉዳይ ዓለም ሀገሮች ተግዳሮት ሆኖ መጥቷል። በተለይ እንደ ኢትዮጵያ ያሉ የራሳቸው ወደብና የነዳጅ ማጣሪያ የሌላቸው ድሃ ሀገሮች ደግሞ የበለጠ ተጎጂና ተጋላጭ ናቸው። ኢትዮጵያ የራሷ ወደብም ሆነ የነዳጅ ማጣሪያ የሌላት ሀገር በመሆኗ የተጣራ ነዳጅ በመግዛት ነው የምትጠቀመው። አሁን ላይ ድፍድፉን በገበያ ዋጋ ልታገኝ ትችል ይሆናል፣ ግን ማጣሪያ የለም። የተጣራውን ነዳጅ ለማግኘት አሁን ላይ አስቸጋሪ ነው። የተጣራ ነዳጅ የኢንዱስትሪ ፕሮሰስ ስላለው ቴክኖሎጂም የሚጠይቅ ነው። ይህንን የሚያደርጉ ሀገሮች ደግሞ አሁን ችግር ላይ ናቸው። ቢያመርቱ እንኳ የሆርሙዝ ሰርጥ በመዘጋቱ ምርቱን ለገበያ ማውጣት አላስቻላቸውም። የነዳጅ ሎጂስቲክም ጥንቃቄ የሚፈልግ ነው። የጉዞ መስተጓጎል አይፈልግም። ጦርነቱ ገፋ እያለ ከሄደና እዚህ አካባቢ ያለው አቅርቦት እኛ በምንፈልገው ልክ ካልሆነ አሉታዊ ተጽዕኖ ያመጣል። ስለዚህ መንግስት የሰጠውን አቅጣጫ ለመተግበር ማደያዎችንም ጭምር በማስገንዘብ የምንሰራ ይሆናል። በተቻለ መጠን በህገ ወጥ ስራ ውስጥ እንዳይገቡ እንሰራለን። ምክንያቱም እጥረቱ ሲኖር በአጋጣሚው ለመጠቀም የሚፈልጉ ህገ ወጦች ስለሚኖሩ ማደያዎች የራሳቸውንም ጥረት አክለው ህብረተሰቡን እንዲያገለግሉ እየመከርን ነው ብለዋል። መንግስት በዚህ ወቅት ያለውን የነዳጅ አቅርቦትና እጥረት እንዴት ማኔጅ ሊያደርግ ይገባል ይላሉ ተብለው ሲጠየቁም ጊዜው ከፍተኛ የነዳጅ ፍላጎት ያለበት ወቅት ነው። አሁን ችግሩ መታየት ባይጀምርም ጦርነቱ ከቀጠለ ውሎ እያደር የነዳጅ ዋጋ አሁን ካለው በላይ የሚያሻቅብ ስለሚሆን በመንግስት ላይ ከፍተኛ ወጪ ከማስከተሉም በላይ ሊከብደው ይችላል። ዋጋው ከእጥፍ በላይ የሚወጣ ከሆነ ያስቸግራል። ስለዚህ በእኔ እምነት ችግሩ ከቀጠለ ትላልቅ ፕሮጀክቶችን ማቆም ሊያስገድድ ይችላል። ምክንያቱም የነዳጅ ምርትን መሰረታዊ ለሚባሉ አገልግሎቶች ብቻ ቅድሚያ ሰጥተህ እንድትጠቀም የሚያስገድድ ሁኔታ ሊከሰት ይችላል። በእኔ ግምት ኢንዱስትሪውም ኢኮኖሚውም እንዳይቆም ከአንዳንድ ፕሮጀክቶች ጋር የተያዙ ስራዎችን ገታ ማድረግ ሊጠይቅ ይችላል።
በተረፈ ተስፋ የማደርገው ጦርነቱ ቶሎ ተቋጭቶ ነገሮች ወደ ነበሩበት ይመለሳሉ የሚል ነው። ያልታሰበ ሁኔታ ሲመጣ ግን ምንጊዜም እንደ ሀገር እንደ ዜጋም የምታስባቸው ነገሮች አሉ። አሁን ያለው ጥረት እየከፋ ቢመጣ ምን ሊሆን ይችላል የሚለውን በመያዝ የተሻለ የሚባለውን አማራጭ ይዘህ መስራት አለብን። ምክንያቱም እኛ ያለንበት ቀጠናም ተጋላጭነቱ ሰፊ ነው። ወደብ አልባ መሆናችን ለእንደዚህ አይነት ችግሮች ተጋላጭነታችንን አስፍቶታል። ከባለሙያ አስተያየት ጎን ለጎን ሰሞነኛ የሆኑ የማስጠንቀቂያ መልእክቶችንና የተለያዩ ሀገራት ጊዜያዊ ውሳኔዎችንም እንመልከት። ብዙ የእስያ ሀገሮች ሰዎች ከቤታቸው እንዳይወጡ እና ሲወጡም ነዳጅ አልባ መንቀሳቀሻዎችን እንዲጠቀሙ በጥሩምባም በነጋሪትም ማስታወቂያ እየሰሩ ነው። ነዳጅ አልባ ከሚባሉ መንቀሳቀሻዎች መሃል እግር አንዱ ሲሆን ለቅርብ ርቀት መንገዶች በእግራችሁ ሂዱ፣ መኪና አትጠቀሙ እስከመባል ተደርሷል። ከዚህ ባለፈ ባለ ሁለት እግር ብስክሌቶችና ቀላል ዘመናዊ ስኩተሮች ይመከራሉ። ስሪላንካ ነዳጅ ለመቆጠብ ረቡዕን የረፍት ቀን አድርጋ ማወጇ ብዙ ኢትዮጵያውያንን ለእኛም ባደረገው የሚል ምኞት ውስጥ ከቷቸዋል። አሁን በስሪላንካ የሥራ ቀናት በሳምንት 4 ቀናት ብቻ ናቸው። ዩኒቨርሲቲዎችና ትምህርት ቤቶችም ረቡዕ በስሪላንካ ዝግ ናቸው። የአገሪቱ መንግሥት የነዳጅ እጥረቱን ለመከላከልና እኩል ለማዳረስ የኮታ ስርዓትን ጀምሯል። በዚህም መሠረት 15 ሊትር ለግል መኪና፣ ለሞተር ሳይክል 5 ሊትር እንዲገዙ የሚገድብ ሽንሸና ተደርጓል። በመግቢያችን ላይ የጠቀስናቸው የሀገራችን ነዳጅ አዳዮች ማህበር ፕሬዝዳንት ግን ይህን የኮታ ስርዓት አይስማሙበትም። ከተጠቃሚ አንጻርም የሚታዩ ችግሮችን ለመቆጣጠር ለምሳሌ እጥረት ሊኖር ይችላል በሚል ያልተገባ ግዢ መፈጸም፣ ነዳጅን ገዝቶ ለማጠራቀም መሞከርና የመሳሰሉት ድርጊቶች የሚፈጸሙ ከሆነ የነዳጅ ገበያውን የበለጠ ሊያወሳስብ ስለሚችል ይህ እንዳይሆን እንዴት ቁጥጥር ማድረግ ይቻላል? አሁን ያለውን ችግር ለመፍታትስ የኮታ አሰራር ሊኖር ይችል ይሆን ተብለው ሲጠየቁ እንዲህ መልሰዋል። በእኔ እምነት ኮታ መፍትሄ ሊሆን አይችልም። ለነፃ ውድድር ቢተው ወይም እንደ ልብ እንዲንቀሳቀስ ቢደረግ ችግሩ ያን ያህል ላይደርስ ይችላል። መቆጣጠር ችግሮችን ማባባስ ነው። አሁን ላለንበት ችግር ብቻ ቁጥጥር ማድረጉ ተገቢ ነው። ነገር ግን ለዘለቄታው ቁጥጥር አያዋጣም። በየዓመቱ $4.2 ቢሊዮን የሚያወጣ ነዳጅ ተገዝቶ ይገባል። ይኸው ምርት ነው ይህንን ሀገር ይዞ ያለው። ነዳጅ አጥቶ የቆመ ስራ የለም። አርቲፊሻል በሆኑ የቁጥጥር ሂደቶች አንዳንድ አካባቢዎች በጣም ተወዶ ሊገዛ ይችላል። ነገር ግን በተወደደም ዋጋ ተገዝቶ ስራውን አላቆመም። ከዚህ ቀደም በነበረው አሰራር ቁጥጥሮች የፈጠሩት ችግር ይታወቃል። ቁጥጥሮች ቢነሱ ሰዎች ቢያንስ ባነሰ ዋጋ ገዝተው የሚጠቀሙበት ሁኔታ ይኖራል። ዋጋ ይቀንሳል። ቁጥጥር በባህሪው ችግር አባባሽ ነው። አንድ ምርት እያንዳንዱን ኬላ ባለፈ ቁጥርም እየተከፈለበት ስለሚሄድ የዋጋ ጭማሪ እያሳየ ነው የሚሄደው። ይህ አማራጭ ሲጠፋ የሚደረግ ነው። መንግስት ባለው አቅም ነዳጅ እያቀረበ ነው። ነዳጅ አጥቶ የቆመ ፕሮጀክት አልሰማውም። ስለዚህ መንግስት ይሄ ሰሞናዊ ችግር ካለፈ በኋላ ከቁጥጥር መለስ ያሉትን ነገሮች መልሶ ቢፈትሻቸው የሚል ሀሳብ አለኝ ብለዋል። በእርግጥ እንደ ፕሬዝዳንቱ ሀሳብ ከሆነ አሁን ያለው ችግር የስጋት ወይም ገና ለገና ይሆናል በሚል የመፍራት ነው እንጂ እስካሁን ባለው የተፈጠረ ጥረት የለም ባይ ናቸው። ለዚህም ይመስላል ለቁጥጥር ሰዓቱ አሁን አይደለም የሚል ይዘት ያለው አስተያየት የሰጡት። የመንግስት ልሳኔ የሆነው ኢቢሲ የነዳጅ ቁጠባን በሚመለከት ቲፖችን ለህዝቡ መስጠት ጀምሯል። 7 የነዳጅ ቁጠባ ተግባራዊ መፍትሄዎች ከነዚህ ቲፖች መሃል ናቸው። አንደኛ፣ የህዝብ ትራንስፖርትን ይምረጡ። የግል ተሽከርካሪን ከማንቀሳቀስ ይልቅ ባቡር፣ አውቶቡስና ታክሲን በመጠቀም ወጪውን ይቀንሱ። 2 ጉዞን ማቀድና ማቀናጀት። ብዙ ጉዳዮችን በአንድ የጉዞ መርሃ ግብር በመጨረስ አላስፈላጊ መመላለስን ያስቀሩ። 3 መኪናን በጋራ መጠቀም ወይም ካርፑሊንግ። ወደ ስራ ወይም ወደ ማህበራዊ ጉዳዮች ሲሄዱ ከባልደረቦቹ ጋር በአንድ መኪና በመጓዝ ብክነትን ይከላከሉ። 4 ወቅታዊ ጥገና። የሞተር ዘይት ፊልተርና የጎማ አየር ግፊትን በየጊዜው በመፈተሽ የሞተርን ጫና ይቀንሱ። 5 ሞተርን ማጥፋት። መኪናን አቁሞ ለረጅም ደቂቃ መጠበቅ ካለቦት ሞተሩን በማጥፋት የቆመ ብክነትን ያስወግዱ። 6 ጭነትን መቀነስ። አስፈላጊ ያልሆኑ ከባድ ዕቃዎችን ከመኪናው ላይ በማንሳት ሞተሩን ያቅልሉለት። 7 የአነዳድ ስልት። ድንገተኛ ፍጥነት ከመጨመር ይልቅ በተረጋጋና ወጥ በሆነ ፍጥነት በመንዳት እስከ 30% ነዳጅ ይቆጥቡ። ይህ በመንግስት ሚዲያዎች ለህዝብ እየተሰጡ ካሉ የቅድመ ማስጠንቀቂያ ምክሮች መሃል አንዱ ነው። ጠቅላይ ሚኒስትር አብይ አህመድም በግል የፌስቡክ ገጻቸው ላይ በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ የሚል መልእክትን አስተላልፈዋል። ይህን መልእክት በሚመለከት ምን ማለት ይሆን የሚል ጥያቄ የቀረበላቸው የኢትዮጵያ ነዳጅ አዳዮች ማህበር ፕሬዝዳንት የሚከተለውን ምላሽ ሰጥተዋል።
አላስፈላጊ እንቅስቃሴዎች አታድርጉ። የሚበቃችሁን የዕለት ተጠቀሙ። አታከማቹ፣ አትስገብገቡ ነው። ፓኒክም አትሁኑ ነው። የመጥፋት ስሜት ሲኖር ማደያ ላይ ብዙ መኪና ይቆለላል። 2 መኪና ቤቱ ያለው አምጥቶ ተሰልፎ ሞልቶ ቤት የሚቆም ነገር አለ። ድርጅቶችም በወር የሚያስፈልጋቸውን መቅዳት ሲቻል ገና ለገና ጥረት ሊኖር ይችላል በሚል የ2 እና የ3 ወር የሚሆነውን በዚህም በዚያም ብሎ ማከማቸት ከጀመረ ነገሮችን ያዛባል። ስለዚህ ቆጥቡ ሲባል ይህንንም ያካትታል። መቆጠብ ለዛሬ የሚሆነውን ዛሬ መጠቀም መቻል ነው። ይህ ከሆነ ፓኒክ አያደርግም ማለት ነው። መቆጠብ በሌላም መንገድ መግለጽ ይቻላል። በአማራጭ መጠቀም የምትችለው ነገር ካለ በዚያ መጠቀም ማለት ነው። ለምሳሌ በኤሌክትሪክ መስራት የምትችል ከሆነና በፊት ለዋጋ ብለህ ነዳጅ የምትጠቀም ከሆነ አሁን በኤሌክትሪክ ተጠቅሞ ነዳጁን ለሌላ ተውለት ማለት ነው ብለዋል። አሁን በኢትዮጵያ በቂ መጠባበቂያ ነዳጅ አለ በሚል ለቀረበላቸው ጥያቄ አቶ ኤፍሬም ይቺ ሀገር በመጠባበቂያ ዴፖ ለ1 እና ለ2 ወራት የሚሆኑ ይኖራታል። እሱን አሁን እንዲህ ስለሆነ ብለህ አትጠቀመው። ብትችል ነዳጁ ካለበት ቦታ በተቻለ መጠን እየገዛህ ባለው ዋጋ እያስተካከልክ ትሄዳለህ። ነገር ግን አሁን ገንዘቡ ኖሮ እንኳን መግዛት ካልቻልክ ነው ችግሩ። ገበያ ማግኘት ካልቻልክ ሀገር ውስጥ የሚገባው ሊቀንስ ይችላል የሚል ስጋት ነው ያለው። መንግስትም የእኛም ስጋት ይህ ነው። ገንዘብ ስላለህም አይደለም። ቀደም ብዬ እንደገለጽኩልህ ያለቀለትና የተጣራ ነዳጅ ስለምንገዛ ይህንን የሚሰሩ ሀገሮች ችግር ካጋጠማቸውና የመረቱትን ቶሎ ወደ ገበያ ማቅረብ ካልቻሉ መዘግየቱ እንደኛ ያሉ ወደብ አልባ ሀገሮችን ይጎዳል። ወደብና የነዳጅ ማጣሪያው ቢኖረን ግን ድፍድፉን ከየትም ገዝተን እያጣራ ልንጠቀም እንችላለን። ወደብ አልባ መሆናችን ነው እንዲህ ወደ ኋላ የሚጎትተን ብለዋል። እቺ ዓለም ካለ ነዳጅ ምንም ነች። ምናልባት እንደ አየርና ውሃ ሁሉ የሰው ልጅ በነዳጅ ላይ በዚህ ልክ ጥገኛ መሆኑ የሚያስደንቅ ነው። የዝግመተ ለውጥ ሂደት በአደንና ለቀማ፣ በእርሻና በአምራችነት፣ በኢንዱስትሪያላይዜሽንና በድህረ ዘመናዊነት አልፎ ዛሬ ላይ ሲደርስ አሁንም በአንድ የተፈጥሮ ሀብት ላይ ጥገኛ መሆኑ የሚደንቅ ነው። አንዳንድ ሀገራትና የመፍትሄ ሀሳቦቻቸው በታይላንድ መንግስት ሰዎች የአየር ማቀዝቀዣ ወይም ኤሲ ጥገኝነትን ለመቀነስ ከሙሉ ልብሶች ወይም ሱፎች ይልቅ ቲሸርቶች እንዲለብሱ አሳስቧል። በሚያንማር የግል ተሽከርካሪዎች እንደ ታርጋ ቁጥራቸው በየተራ ቀናት ብቻ እንዲንቀሳቀሱ ተብለዋል። በፊሊፒንስ የመንግስት መስሪያ ቤቶች ሰራተኞች በሳምንት ቢያንስ 1 ቀን ከቤት እንዲሰሩ ትዕዛዝ ተላልፏል። የአገሪቱ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር በመንግስት ዘርፍ አስፈላጊ ያልሆኑ ጉዞዎችን አግደዋል። ማርኮስ በተጨማሪም ለባለ 3 እግር ተሽከርካሪ አሽከርካሪዎች፣ ለገበሬዎችና ለአሳ አጥማጆች እየናረ የመጣውን የነዳጅ ዋጋ እንዲቋቋሙ ከ3000 እስከ 5000 ፔሶ ማለትም ከ$50 እስከ $84 የሚደርስ የገንዘብ ድጋፍ ይፋ አድርገዋል። ቪየትናም ዜጎች ነዳጅ ለመቆጠብ ሲሉ ይበልጥ ቤታቸው እንዲቆዩ አጥብቃ እያበረታታች ትገኛለች። የአገሪቱ መንግስትም ህዝቡ ብስክሌት እንዲነዳ፣ መኪናን በጋራ እንዲጠቀም፣ የህዝብ ትራንስፖርትን እንዲጠቀምና አስፈላጊ ካልሆነ በስተቀር የግል ተሽከርካሪ አጠቃቀምን እንዲገድብ ጥሪ አቅርቧል።